እኔ እነሱ ከሚያውቁት የበለጠ መረጃ ስለ እግዚአብሔር አለኝ አየህ በገጽ $1 ከፍላለሁና አንባልኩት ሆሽ ያለና ትንሽ አንቡ ተወስኑ ገባ ብዙ ብር ያገኝ ነበር ቢያነብ ኖሮ I'm here rather to ask you what I can do for you የሬሳ ሳጥን መሸጫ ነበር ወይ በጣም ነበር ብዙ ነበር እሱ ሳልፍ ሳይ በሩ ክፍት ነው ይግቡ ይላል እኔ በግሬ እየወረድኩ በኋላ እንዴም ተናደድኩ ምን አባቱ ሊሸጥልኝ ነው ይግቡ ሚለኝ ሰልፍ ካልወጣም ብላችሁ አይደል እዚህ ሰበሰባችሁት አዎ ይላሉ እንግዲህ በሰልፍ የምትወጡ ከሆነ በስነ ስርዓት ውጡ እና ፖሊሶች ወንድሞቻችን አባቶቻችን ስለሆኑ ድንጋይ አትወርውሩ ሄሎ ውድ ኢትዮጵያውያን የሀገሬ ልጆች በየትኛውም የዓለም ዳርቻ ያላችሁ እንግዲህ ሄሎ አባይ ሰዓቱን ጠብቆ ቀኑንም ይዞ ተከስቷል ማለት ነው የዛሬ እንግዳችን ትውልዱ ድሬዳዋ ከተማ ነው አንጋፋ የኪነ ጥበብ ሰው ነው በተለያዩ የዓለማችን ክፍሎች ተምሯል አስተምሯል መምህር ገጣሚ ደራሲ የታሪክ ተመራማሪ ነው ከዚህም በላይ ብዙ ማለት ይቻላል ሌሎቹን በጭውውታችን መካከል የምታገኙት ይሆናል የዛሬ እንግዳችን ፕሮፌሰር ፍቅሬ ቶሎሳ ነው ፕሮፌሰር ፍቅሬ ቶሎሳ እዚህ ይገኛል የተወሰነ ቆይታ አብረን እናደርጋለን ማለት ነው በመጀመሪያ ጥሪያችንና ክብረ ፕሮፌሰር እንግዳችን ሆነ እዚህ ስለተገኘ በአባይ ቴሌቪዥንና እንዲሁም በሄሎ ፕሮግራም ስም ልባዊ ምስጋናዬን ላቀርብ ወዳለሁ አሜን እኔም አመሰግናለሁ ለዚህ እድል እስኪ ልጅነትህን አውራን ፍቅሬ ቶሎሳ እንዴት አይነት ልጅ ነበር በድሬዳዋ ሲያድግ አዎ እንግዲህ እንደ ማንኛውም የድሬዳዋ ልጅ ነው እድገታችን እና ለይተ ካልጠየቀኝ ጥያቄውን በደፈናው ከሆነ እንደው አስተዳደግህን እንደማን አሁን ይሄኛው ፕሮፌሰሩ ገጣሚው ደራሲው ሀያሲው ተመራማሪው ፕሮፌሰርን ከማግኘታችን በፊት እንደማንኛውም ልጅ ነው ያደገውና ትንሽ ሆኖ ምን አይነት ሰው ነበር ምን አይነት ኢንትረስት ነበረው ከዚህ ከኪነ ጥበቡ በላይ ሌሎች ይመስጡት የነበሩ ነገሮች ነበሩ ወይ እንግዲህ ስለ ዕውቀት ከሆነ ወይም እንዴት በዕውቀት ዳደኩ ከሆነ እኔ በጣም እድለኛ ነበርኩ ልል ይችላል ምክንያቱም የምኖርባቸው ክርስትና አባቴ ቤት ውስጥ ብዙ መጽሐፍት ነበሩ እሳቸው የሚገዟቸው የተማሩ ሰው ነበሩና የወለጋ ሰው ናቸው በስዊዲሽ ሚሽን ትምህርት ቤት ይመስለኛል ወለጋ ነበረ እና በእንግሊዝኛ ነው ተምረዋል ከና አቶ አማኑኤል አብርሃም ከሰለሞን ደሬሳ አባት ደሬሳ ደንኪ ባሉ ነበር ደንኪ መሰለኝ የመጨረሻ አባታቸው ስምና ከሳቸው ጋር ወዳጅ ነበሩ በነገራችን ላይ የገጣሚ ሰለሞን ደሬሳ አባት የድሬዳዋ የልዑል መኮንን ትምህርት ቤት የሚባል እስከ 8ኛ ክፍል ትምህርት ቤት ነበረ አንድ ወቅት ላይ ዳይሬክተር ነበሩ ድሬዳዋ እና ከክርስትና አባቴም አቶ ዮሐንስ በዳዳ ይባላሉ ይገናኙ ነበር ጓደኛሞች ነው አንድ ጊዜም እንደዚሁ ከብዙ አመታት በኋላ ሌላ ሀገር ሄደው አቶ ደሬሳ ክርስትና አባቴ ጋር መጥተው ሲወያዩ ሲያወሩ ትዝ ይለኛልና ክርስትና አባቴ ትንሽ ነደድ ብሏቸው እኛው ደግሞ የሰለሞን ደሬሳ አባት ቴክ ኢት ኢዚ ዮሐንስ ቴክ ኢት ኢዚ ሲሏቸው ትዝ ይለኛል እኔ ያን ጊዜ 9ኛ ክፍል ወይም 8ኛ ክፍል ነበር እና እዛ እንግዲህ እንዴት መሰለ ወደ ክርስትና አባቴ ቤት ልሄድ ቻልኩት ቄስ ትምህርት ቤት ገብቼ ማር ነበር ክርስትና አባቴ ቤት ከመሄዴ በፊት አባቴ ቤት ውስጥ እኔ ግን አንድ ጊዜ ልጆች ነበሩ የሰፈር ልጆች እና እነሱም ወፍና ደን ምናምን እንሂድ ምናምን ብለው ለጀብድ
አንዳንዴ እንሄዳለን። ከምንኖርበት ድሬዳዋ ፈተ ኢሳ ወይ አቶ ኪዳኔ ሰፈር ይባል ነበር። ከዛ ተነስተን ወደ ባሸዋ ሻግረን በጎርፉ የሚሄድበት አቋርጠን ወደ ታች እየራቅን እየሄድን ወፍ ስናድን ስንጫወት ምን ስንል ከረምን እና በኋላ ቀረው ከትምህርት ቤት እና በማግስቱ ልሄድ ስል ትናንትና የት ነበርክ ይሉኛል የኔታ አስፋው ብዬ ቀረው እንደገና ደገምክ 3 ቀን እንዲደገምኩ እነዛ ልጆች ግን እኔ ወሰዱኝ እነ ሰለሞን ፍሪሳ ግርማ ፍሪሳ የሚባሉ ልጆች ነበሩ እነሱም አባታቸው ወለጋ ሰው ነበሩ እና እነሱ ግን ትምህርት ቤት ሄዱ አየ እኔ ቀረው በኋላ ተሰማ ወረው የቀረ ፍቅር የጠፋ ተብሎ እና ይጫወታል እዛ ምናምን አሏቸው አሸዋ ውስጥ ሄደው ይያዛሉ ፍቅሬ እንዲያዝ ከዛ ሳይ ሊይዙ ይመጣዋል ትልልቅ ሁሉ ልጆች ነበሩ ድሮ ትምህርት ቤት አንደኛ ክፍል ወይ ቄስ ስትገባ በረኝነት ብዙ አመት ውጪ ባላገር ያሉ ልጅ ቆይተው የሚመጡ ትልልቅ ታፈሰ የሚሉ ትልቅ ልጅ ነበር እና እሱንም ከኔ ጋር አብረው ደግሞ ያወሰለቱኝም ሁሉም አብረው መጡ አንድ 5-6 ይሆናል ሊዚ እንዲያዩዋችን አሮጥኩባቸው ስሮጥ በሰፈሩ ስሮጥ በኋላ ደረሱብኝ አሸዋ ውስጥ በግንብ ላይ ዘልዬ ገብቼ እንደገና ሮጫ ያዙኝ ከዛ ብዙ ናቸው ከዛ በኋላ ይዘውኝ ሲሄዱ እጄን ይዘው ምን ብለው ነው የሚሄዱት ስሙ አልኳቸው ያኔ ስንት አመት ሆናለሁ 7 እንደዚህ ሆናለሁ እና ለምንድን ነው እንደዚህ የምትይዙኝ እኔ ሌባ አይደለሁኝም እና ራሴ አውቄ ሄዳለሁ ልቀቁኝና እንሂድ አብረን እሺ አሉና ይሄድን ትንሽ ላጥ ብዬ እንደገና ሩጫ ለምንድን ነው የሚያባርሩ ትምህርት ቤት ሊወስዱኝ የኔታ አስፋው ጋር ፈራሁ አይደለም ፈራሁ እኮ ነው አንድ ቀን ቀረው ደገምክ የት ነበር ትናንት ይሉኛል ብዬ ደገምኩ እንደገና 3 ቀን ወይ ግርፍ ያለው አባቴ አልሰሙም እና ነው ወደ ቤት ገባለሁ ገባ ሲመሽ ትምህርት አቆ የኔታ ትንሽ ወጣ ያረጋሉ እንዴ እንዳውም ዱላዋቺ መግረፊያ ስም ነበር ስሟ ማን እንደው ታውቃለህ እሺ ምክረሰናይ አለንጋነች አስተካክላል ቀጥታ አረጋለች የቀበቶ ነች ተጠፍረች ምክረሰናይ አንዴ ብቻ ነው በዚህ ጊዜ ነው የገረፉኝ የተገርፊያው ተንበርክኬ አላውቅም እማራለሁ ጎበዝ ተማሪ ነኝ ስማር እና በኋላ ተወሰድኩኝ ብቻ የት ሄደን አሉ ሲጫወት ምናምን አልኳቸው በልና ብለው ገረፉኝ ሾት ጄን ይሁን እንደዚህ እና ከዛ ማታ ሲሄድ አባቴ ተነገራቸው ሰሙ ከዛ በኋላ ላይ ነው አባቴ ሲመጡ ሳያቸው ወደኔ እየመጡ ነው ነቃው ሊይዙኝ መሆኑን አባቴ በህይወቴ ከዛ ቀን እንትን በፊት መተውኝም አያውቁም በኋላ ሲመጡ ሮጥኩ ነኝ ስሮጥ እንዲሳ አባቴም ሩጫ ይችላል ገባ በእድሜያቸው የገፋ ነበር አባቴ ሩጫ ይችላል ሲሮጡ አይታጣ ቢሮጬ እንደዚህ ታጠፍኩና አንድ ብሎክ አለ ረጅም መደዳ የሆነ ቤቶች ያሉት መደዳዎች እና ረጅም ነው እንትኑ አባቴን ሲያሳድዱ ወደቁና ዝም አሉና ተነሱ ዲሳይ ወድቀው ሄደዋልና እኔ ዞሬ እንደዚህ ታጥፌ ከዛ በዚህ ተመልሼ ወደዛው የልጅ ነገር ወደዛው ሰፈር ስመለስ አንድ ሰው አፈፍ አድርጎ ያዘኝ በኋላ ማነው ስለ አባቴ ናቸው ለካሳቸው ተመልሰው እንደዚህ ሄደው በዚህ ዞሮ ይመጣሉ ገምተው ያዙኝ ከዛ ወሰዱኝ ደበደቡ ይለበል ትንሽ ሾት እንጃ ብቻ መከሩኝ እኔ አንተ እኮ ለራስህ ነው የምትማረው በኋላ ወድቀት ቀራለህ ተማር ካልተማርክ ምንም ማድረግ አትችልም እና እንደዚህ አይነት ምክሮች እኔ እሞታለሁ እኔ አልቆይም አንተ እስከምታድግ እድሜ የገፋ ነው ለራስህ ግን ብትማር የምትማረው ለራስህ ነው የእናትና አባቶች ምክር የታወቀ እንደዚህ አይነት ምክር መከሩኝ አንድ ጊዜም ሲጫወት መንገድ ላይ ብይ ምናምን ሲጫወት እዚህ ምሰራለህ ጥሩ አይደለም ምናምን እንደዚህ ይመክሩኝ ነበር ሲያገኙኝ በጣም ለስላሳ ሰው ነበሩ የሚቆጡ አይደሉም ሰው ማማት አይወዱም ሴቶች ቡና ላይ ካወሩ ዝም በሉ ሰው በሌለበት የሰው ስም አታንሱ ምናምን ይላሉ እና እንደዚህ ዝምተኛ ሆነው ግን አንዳንዴ ሲናገሩ ቁም ነገር የሚናገሩ ሰው ነበሩ
ከወለጋ ዩብዶ ከሚባል አካባቢ ነው የመጡት ለሕክምና ሙቀት ሀገር ነው ይሻሎታል ብለዋቸው መተው ነው ድሬዳዋ ያቀሩት እና ከዛ ክርስትና አባቴንም አገኘዋቸው እና ይሄ በዚህ ምክንያት ክርስትና አባቴ ይሄን ሲሰሙ ይምጣና እኔ ጋር ይማራሉ አየ ሊጠቅመኝ ነው ከዛ ሄድኩኝ አባቴ ማንበብ መጻፍ አይችሉም ገባ እናቴም እንደዚሁ የተፈጥሮ ብልህነት ነው ያላቸው ክርስትና አባቴ ግን እንደነገርኩ የተማሩ ነበሩ ለዘመኑ ከዛ በኋላ እሳቸው ጋር ሲሄድ መጽሐፍት አሉ እሳቸው ጋር እሳቸው ደግሞ አንድ ጋዜጣ ያመልጣቸው ኢትዮጵያ ውስጥ የሚታተም ነገር ያመልጣቸው ሁሉ ይከታተላሉ ከጋዜጣ አዲስ ዘመን ጋዜጣ የዛሬቱ ኢትዮጵያ ድምጽ ጋዜጣ የፖሊስና እርምጃው ጋዜጣ መጽሔቶች የተለያዩ ምንም አመልጣቸው ከመጽሐፍ ላይ ነበር ማለት ነው ያኔ ይደርሳል መጽሔቶች ይደርሳሉ መጽሐፍት ግን አዲስ አበባ ይሄዳሉ እሳቸው ገዝተው ነው ሰብስቦ ይመጣሉ ድሬዳዋም ያገኙትን ይገዛሉ እና ማን ነው የሚያነበው እኔ አየ የክርስትና ልጃቸው የመጀመሪያ ልጃቸው እኔ ነኝ በኋላ ልጆች ወልደዋል እና ያንን ሁሉ እኔ አንስቼ አነባለሁ እያልኩ እየገረመኝ ከዛ voracious reader ይባላል በእንግሊዝኛ በጣም ያነብ ወይንም book worm ይባላል በእንግሊዝኛ የመጽሐፍ worm ብል የመጽሐፍ ብል የሚበላ እና በቃ 7 አመቴ ላይ መጽሐፍት ጀመርኩ ሳነብ በኋላ አበዛው ተኛ ባል ጀመር ምንድነው አይነቀላ በቃ ይበቃሃል ተኛ ሌላው ልጅ ምንድነው የሚባለው አንብ እንጂ አንተ መጽሐፍ አታነብም ነው የሚባለው ያንተ በዛ አሁን unfortunately የሚያሳዝነው የኔ ልጆች በዚያ አልወጡም ሁለት ልጆች አሉ የወንዶች ልጆች እና በተለይ የመጨረሻው ልጅ እንዲያነብ መጽሐፍ በጣም ከመፈለገ ብዛት በገጽ $1 ከፍላለሁና አንባልኩት ሆሽ ያለና ትንሽ አንቦ ተወስነ ገባ ብዙ ብር ያገኝ ነበር ቢያነብ ኖሮ ግራቤ አላነባለ እንዲሚል አባት ቢኖረን ይሄ $1 በቴክስት አሁን ትውልዱ ቴክስት ምናምን አጫጭር ነገር ነው አጫጭር ነገር በዚህ ጊዜ ውስጥ መጽሐፍ ማንበብ ከባድ ነው በእንትን ላይ ነው በቃ ያሉት የተጠመዱት ስክሪን ላይ ቴሌቪዥን ስክሪን ከስክሪንም ደግሞ አሁን አጫጭር ቪዲዮዎች አሁን ማስን ነገር መጥቷል አይደል ኢንክሉዲንግ ምን የሌለ አይነት ነገር አለ እና በዚህ ምክንያት ብዙ መጽሐፍት ማንበብ አገኘው ማለት ነው ለምሳሌ አርሞኝ የቢትወደድ መኮንን እንዳልካቸው ድርሰቶች ፀሐይ መስፍን የሳቸው ድርሰቶች አቶ ተማቹ ምናምን የሚል ሁሉ ነበረበት ከዛ ደግሞ አርአያ ደጃዝማች ግርማቸው ወልደሐዋርያት የጻፉት ባጭሩ በኋላ ከ9ኛ እስከ 12ኛ ክፍል ድረስ ምናነባቸው በኋላ ስማር ሃይ ስኩል ውስጥ አገኘዋቸው እነዚህ መጽሐፍ ቴክስት ነው ታዘው ከትምህርት ሚኒስቴር ታዘው እዛ ውስጥ የነ ተክለ ጻድቁ መክሪያንም አነብ ነበር የነ ተክለ ማርያም ፋንታይ ነው ማንም የሚባሉ ነበሩ ትልቅ ደራሲ ደግሞ ስለ ሳይኮሎጂም ስለምን የጻፉ የነ ከበደ ሚካኤል ክቡራቶ ከበደ ሚካኤል መጽሐፍት የተለያዩት በቃ አሉ የተባሉት እኔ ቄስ ትምህርት ቤት ነው ጨርስኳቸው አብቤ ዋው አየ እና ይሄ ለደራሲነት መሰረት ሆነኝ የማንበብ ጥቅሙ የማንበብና ደግሞ እንደ ቢትወደድ መኮንን እንዳልካቸው እኔም ድርሰት ስቲል ጻፍ በየ ተነሳው አንድ ጊዜ ሃይ ስኩል ሆኜ በ13 14 አመቴ ላይ የመጽሐፍ መንፈሱ መጣ ስላላ እና በቃ በደንብ ነው የረዳኝ ጋዜጣው ምኑ ሁሉ ምንም አልቃ ሄራልድ በእንግሊዝኛ ሄራልድ አነብ ነበር ሄራልድ ኤሌመንተሪ ስኩል ሆኜ እና ያላስተማሪ እንግሊዝኛ መማሪያ መጽሐፍ የሚል አገኘው ቄስ ትምህርት በተውኝ እሱን ያነበብኩ ምን ይያልኩ አንደኛ ክፍል ስገባ እንግሊዝኛ ሞክራለሁ በራሴ ሁለተኛ ስገባ ተደምሮ ከመማራው ጋር በዛ በራሴም ጥረት እንግሊዝኛ መናገር ጀምሬ ነበር ሁለተኛ ክፍል በኋላ ወደ በእኔ በመማርበት ጊዜ ከአራተኛ ክፍል ጀምረህ በእንግሊዝኛ ነው ሁሉ ነገር የምትማረው ከአማርኛ በቀር ሂሳብ ሳይቀር በእንግሊዝኛ ነው አስተማሪ የሚያስተረዳው እና አምስተኛ ክፍል ያሉት እንግሊዝኛ ይሞክራሉ በዛ ጊዜ እና አምስተኛ ስድስተኛ ያሉት እኔ ጋር ይመጣሉ በረፍት አንድ ትንሽ ልጅ አለች እንግሊዝኛ የምትሞክር ብለው መጥተው ያናግሩኛል ይስቃሉ እንጫወታለን እና ቋንቋ በጣም እወድ ነበር እንግሊዝኛ ግራመር
አማርኛ ሰዋሰው አልቻለም ገባ ከልጅነት ጀምሮ እንደ አንዳንድ ልጆች ሂሳብ በጣም ይገባቸዋል አይደል እኔ ደግሞ ይሄ እንደ ሂሳብ ነው ይገባኝ እስካሁን ድረስ ሰዋሰውን አውቀዋለሁ እንግሊዝኛውንም የአማርኛውንም ስለዚህ የክርስትና አባትህ ወይም ያሳደጉ አባትህ የመጽሐፍት መኖር ላንተ ለስነ ጽሁፍ እንቅስቃሴ ትልቅ አስተዋጽኦ አደረገ ለስነ ጽሁፍ ብቻ ሳይሆን ለቀለም ትምህርትህም ጭምር ማለት ነው ለሁሉ ነገር አጥቶኝ ወደ ስነ ጽሁፉ እንመለስ ከዛ 12ኛ ክፍል እያለሁ የስነ ጽሁፍ ውድድር ነው ያልከኝ ተወዳደርኩ እሱ ምን መሰለ እሺ 12ኛ ክፍል በጠቅላላ ዘጠነኛ ክፍል ግጥም መቅጠም የጀመርኩት እሺ በ12 ዓመቴ ነው እሱም መንገድ ላይ ከጓደኞቼ ጋር ድሬዳዋ ስንጫወት እንካ ሰላምታ በምንንታ ምናምን ይያል ግጥም እንገጥም ነበር አንዱ ቃል ሲናገር እኔ ሞላበታለሁ እንደዚህ ያርግም ግጥም ስንጫወት ለመድኩ ቤት አመጣት ከዛ በኋላ ለምን ግጥም ማልጽፍም ብዬ የካቲት 12 ጊዜ ጣሊያኖች ኢትዮጵያን የጨፈጨፉትን ድርሰት ጻፉ አለን አስተማሪያችን እኔ በግጥም ጽፌ ሰጠሁት ከዛ አየና እንዴ ግጥሙ በጣም ጥሩ ነው ግን ማን ግጥም ጻፋለ ታዘዝከው ስድ ጽሁፍ ነው ምናምን አለኝ ተቆጣኝ በዚህ ትዝ ይለኛል ከዛ እንደዚህ ያልኩኝ በጣም ማስተዋውሰው ግጥሜ 9ኛ ክፍል 9B ሆኜ በእንግሊዝኛ ሄል ኢትዮጵያ HAIL ሄል ማለት ውዳሴ ለኢትዮጵያ ማለት ነው አሁን እዚህ ጋር አንድ መጽሐፍ አለች ይሄ ሐሳብ አድጎ ይችናት የኔ ምድር የሚል እቺ በኋላ እንመጣባታለን ብዬ ነው እቺና እዚህ ውስጥ ያለው ሐሳብ ሄል ኢትዮጵያ የሚለው ላይ የነበረው ነው 9B ሆኜ በእንግሊዝኛ ጻፉ የኢትዮጵያን ትልቅነት ከዛ በኋላ የሚገርምህ ድንቅ ነገር ሆነ ቆይቶ ለንደን ሲሄድ ለዶክትሬት ሪሰርች አንድ ጓደኛዬ ነበር እዛ ዮሐንስ ጴጥሮስ ምንለው ልጅ ድሬዳዋ አብረን አደግን ለንደን ስኩል ኦፍ ኢኮኖሚክስ ይማር ነበርና ከዛ ፍቅሬ አንድ የሚያስደንቅ ነገር ላሳይህ አለኝ እዚህ ለንደን ስኩል ኦፍ ኢኮኖሚክስ አፍሪካን and oriental studies የሚባል ክፍል ነበር ምንድነው ስለ ወሰደኝ ቤተ መጻሕፍት ነው ወሰደኝ ዩኒቨርሲቲ ውስጥ ነው እቺ ግጥም 9B የጻፍኳት ሄል ኢትዮጵያ መጥተው ተገኘች እዛ ዋው እንዴት መጣ ብዬ ስናስብ ሚሽነሪዎች ነበሩ ድሬዳዋ ውስጥ በጻሕፍት የሚሸጡ ምን የሚሉ እነሱ ግጥሙን ዋጋ ያለው ሆኖ አግኝተውት ወስደውት ለላይብራሪ ሰጡ ታውቃለህ ለሀገራቸው እኛ አሁን ያለንም ኢትዮጵያ የላትም እነሱ ግን አለ እርግጠኛ ነኝ ይሄን ያንተ እጅም አልነበረም እኔ አይደለም ኮፒዋ ገብቶኛል አንተ ያነበብከው ኦሬዲ ጨርሰሃል ታትሞ ነበር ኦኬ በዩኒቨርሲቲው በሁለተኛ ደረጃ ሉል መኮንን ሁለተኛ ደረጃ ትምህርት ቤት ነው የሚለው መማርበት የነበረው ገብቶኛል ግን አንተ አሁን ያኔስ ሄደ ስታገኘው አንተ እጅ ላይ ግን ግጥሙ አልነበረም ማለት ያለ አሁንም የለም እዛ ቀርቷል እና ምን መሰለ አርቀው ነው እነሱ የሚያዩት ምንድነው ይሄ ልጅ አንድ ቀን ትልቅ ደራሲ ቢሆን ዶክመንቱኛ ጋር ነው ኖቤል ፕራይዝ አንድ ቀን በስነ ጽሁፍ ቢያገኝ እኛ ጋር አለ ዶክመንቱ ብለው አሁን ስለኔ ኢትዮጵያ የሚያጠኑ ለምሳሌ እንበል ለዶክትሬት ለማስተሬት የሚያጠኑ ሰዎች ይነሳሉ እንበል ሄደው ፍቅሬ በ9ኛ ክፍል ሳለ በ15 ዓመቱ ምን አይነት ግጥም ነው እንግሊዝኛ የጻፈው የት ነው የምናገኘው ብለው ሲሄዱ ለንደን ሊሄዱ ነው አይሮፕላን ከፍለው ሆቴል ቤት አርፈው ለትራንስፖርት ብዙ ዶክመንት ስለሌለ የለም ኢትዮጵያ የላትም ዩኒቨርሲቲ የኬኔዲ ላይብራሪ ወይ ኢትዮጵያ አዲስ አበባ ያለው ዩኒቨርሲቲ ወይ መዘክር የለው ቀጥሎ ለመጣባት የነበረውን ጥያቄ ነው ያነሳው የመጀመሪያው ነገር ደስ የሚለው እንደው አታረመኝ ይሆናል ፍቅሬ ራሱን ያስተማረ ማለት ይቻላል ምክንያቱም የንባቦቹ ውጤቶች እንዲመረምር እንዲፈልግ እንዲጎረጉር አርገውት የሆነ ቅርጽ እንዲዝ አርገውታል ሌላው የመብሰል ጥያቄ ለምሳሌ አሁን የምታነሳቸው ሰዎች አንተ ድሬዳዋ ያለ የሃይስኩል ተማሪ ያለ ማን ነው ግጥሞችን እየላክ የሚያዩት ሰዎች ትልልቅ ሙያተኞችን ነው እየጠራልኝ ያለው ስለዚህ እሱኮ ድሬዳዋ ቁጭ ብሎ ኤሌመንት ማን ነው ሃይስኩል ተማሪ ሆኖ ግጥሞቹን የሚገመግሙለት ከተማው ላይ ትልቅ ተብለው የሚጠሩ የኪነ ጥበብ ሰዎች ናቸው በጣም ያን ናቸው ደራሲያን ናቸውና ይሄ በጣም ደስ ይላል ስለዚህ ዝነኛ ነበርክ ማለት ነው እዚህ ከተማ አንተ ሳደርስ ድሬዳዋ ከተማ ዝነኛ ነበርኩ
ለምሳሌ እዚህም እኮ ግጥም አንተ አትምጣ እንጂ ግጥሞች ዝነኞች ናቸው በኋላ ስመጣ ሃይስኩል ሁለተኛ ደረጃ ጨርሼ ስመጣ ኢትዮጵያ ውስጥ በሞላ ዝነኛ ሆኛለሁ ምክንያቱም እነግራለሁ በኋላ ግን እዛ ድሬዳዋ ሆኜም ቢሆን ማአት ነገር ነበር እንዳልኩ በአትሌቲክስ በስፖርት የድራማ ቲያትር ውስጥ 11 ክፍል ሆኜ ቲያትር ነው ፈልጌ አግኝቼ አንድ ሰው ያሳተመው ድራማ ሊድ መሪ ሆኜ ድራማ አርገን ተጫውተናል ተውኔት አባቴም ከመሞታቸው በፊት ስተውን አይተውኛል ስቴጅ ላይ ደስ ይለኛል ያ አይቆጨኝም አሁን በነገራችን ላይ ደራሲ ማን ነው ገጣሚ የታሪክ ተመራማሪ መምህር ምናምን ይያልን ስንል አንድ የረሳነው ዘውግ ተዋናይም ነው ማለት እንችላለን ተጫውቻለሁ ነግራለሁ ስለሱ እሺ እንመጣለን አሁን የድሬዳዋው ላይ የተማሪ መሪ ነበርኩኝ ስቱደንት ካውንስል ፕሬዚደንት ነበርኩኝ እና በምርጫ ተወዳድሬ ነው ተማሪው መርጦኝ ነው እንዴት መሰለ እዛ ምርጫ ላይ የሚያስቅ ነገር አለ አንድ ልጅ ነበር የሚወዳደረኝ እኔ ትልቅ ልጅ ነው ገበሬ ነበር መሰለኝ ድሮ እና እጁ እንዲህ ሲጨብጥ ስብርብር ነው የሚያወጣው ጠንካራ ነው ትልቅ ነው እንግሊዝኛ ግን በደንብ አይችልም እኛ ድሮ ሁለተኛ ደረጃ ውስጥ ቀርቶ አንደኛ ደረጃ እንግሊዝኛ እንችላለን ይያለው ሁለተኛ ደረጃ ላይ እኔ በእንግሊዝኛ ነበር ካምፔን ስፒች የሚባለው ለመመረጥ የውድድሩ በእንግሊዝኛ ነው የምትናገረው አማርኛ አትናገርም በኋላ ዩኒቨርሲቲም ውስጥ እንደዚሁ ነው በኋላ እኔ ፐብሊክ ስፒከር ነበርኩኝ ስፒች ይችላልው በተፈጥሮዬ ወጥቼ ስቴጅ ላይ ምናምን ብታይ ሌላ ሰው ነኝ እኔ አታውቀኝም እና እዛ ላይ ወጥቼ ልጆቹ ወደ 2000 አካባቢ ይሆናሉ ተቀምጠዋል ከስር ደረጃዎች ላይ እኔ ከፎቅ ላይ ነኝ ቁልቁል ነው ማያቸው እና እንዲመርጡኝ ለምሳሌ ካልኩት ንግግር ማይረሳኝ አለ በእንግሊዝኛ President Kennedy said ask not your country what your country can do for you but rather ask yourself what you can do for your country አልኩና በዚህ ቶን ማለት ነው በዚህ ቶን እንደዚህ አልኩ በአሜሪካን አክሰንት ምናምን ከዛ በኋላ እኔም and I'm not here to ask you what you can do for me I'm here rather to ask you what I can do for you እንደዚህ በጀስቸር ምናምን አይደል ኦሬተር ነበርኩ ስለዚህ አይ ብቻ ሳይሆን ደግሞ አክቲንግዋም አለ በዚህ ንግግር ችሎታዬ አሜሪካ ሄድኩኝ ከ12 እንደጨረስኩ እድል አገኘው ተወዳድሬ ድርሰት ጽፌ ምናምን አሸንፌ አሜሪካን ፊልድ ሰርቪስ የሚባል እንደገና 12 ክፍል ልማር ለኤክስፒሪየንስ ለልምምዱ ግን አይገርምም ፕሮፌሰር በጣም የሚገርመው ጥያቄውን የነገርኩ ነው የሚመስለው እኮ ለምን ነው አሁን ልክ ይሄን መልሰህልኝ አሜሪካ በምን አጋጣሚ ሄድክ ልልህ ስላየ ሐሳብን ጥያቄውን የነገርኩ ነው የሚመስለው እና ሄድኩና እዛ የንግግር ውድድር ከመላው ዊስኮንሲን የሚባል ስቴት ነው ሄድኩት ነበረ እዛ ውድድር ከትምህርት ቤቴ ጀመርኩኝ civilization and its probable future በሚል አርዕስት ስልጣኔና የምናልባት ወደፊቱ እና ውድድር ስናደርግ ልጆቹ እዛ ያሉት ስለ ፖሉሽን አሜሪካኖች የሚያወሩት ስለ አየር ብክለት ስለምን ተራ ነገር ነው የሚያወሩት እኔ ፍልስፍና ስልጣኔና የምናልባት ወደፊት እንዴት ይሆናል የሰው ልጅ ዘርና ስልጣኔ የሚል ርዕስ ነው ያዝኩት እና ወደዚህ መለሳለሁ ያኛው እንዳረሳው ነግራለሁ እዚህ ጋር ቆመውና ያ የልጅነት ስቶሪ በጣም ሰፊ ነው እንሂድ ወደ አሜሪካ እሺ ይሄን እንግዲህ እዚህ ላይ ባደረጉት በድሬዳዋ ልጆች የልጁን ልንገረኝ እንጂ የትልቁ ልጅ ተመራጩ እሺ እሱ ወጣዳ እንግሊዝኛ በደንብ አይችልም አለ በአማርኛ ስሙ አለ ይሄ ፍቅሬ አሁን 12 ክፍል ነው እኔ 11 ነኝ ፍቅሬ አሁን ከ6 ወር በኋላ ጥሏችሁ ይሄዳል ፕሬዝዳንትነቱ አይዘልቅም እኔም ምረጠው አለ ከዛ ውረድ ከሰኛ ውረድ አንተ ኦሬዲ ሰቅለዋል ምክንያቱም እሱ በአማርኛ ነው የሚያወራው ደግሞ እኔ ታወቃለሁ በመጽሔት አዘጋጅ ነኝ በመጽሔት ላይ እጽፋለሁ ትምህርት ቤት ውስጥ ድራማ አለ ዲቤቲንግ ሶሳይቲ ላይ ያለውበት የክርክር ሩጫ አለ ሁሉ ዋና አለ በቃ ፖፑላር ነኝ ፕሬዝዳንት ነኝ መረጥ ለፕሬዝዳንትነት እና ስቱደንት ካውንስል ሊደር ነኝ እዛ ጋር ምንነግርህ ነገር ነበር ለለውጥ እንታገል ነበር የንጉሱን መንግስት ሃይስኩል ይያለ ለመጣል ሃይስኩሎኛ እኔ ፕሬዝዳንት ነኝ የሚገርም ነው እሺ ዩኒቨርሲቲም ያሉ
የሄዱ ጓደኞቻችን ትልልቆቹ እነሱም ከስር ቆሰቆሱኛል ስለዚህ ትንሽ ፖለቲካ ውስጥ ነበርኩ እና በዚህ ጊዜ የሆነ ነገር አለ እሺ ወደ አሜሪካ አይደለም በኋላ ይሄን ልጨርሰው ምን መሰለ በቃ ንጉሱ ትዝ ይለኛል 12 ክፍል በ62 ዓመተ ምህረት ይሁን በ63 ነው መሰለኝ በኢትዮጵያ እሺ ከዛ የተማሪዎች ያነሳናቸው ጥያቄው የነበሩ 7500 ተማሪ ብቻ ነበር ከኢትዮጵያ በመላ አሁን ስንት ሺህ ነው ያለው የሚፈተን 12 እና ከዛ ውስጥ ደግሞ 1500 ተመርጠው ነው የሚገቡት ዩኒቨርሲቲ ለምን ምርጥ ነው እኛ ደግሞ የሁሉ ተምረው ሊገቡ ነውና አስፋፉ ዩኒቨርሲቲው ምናምን የሚል ጥያቄ በዛ ሰዓት ዲሞክራሲ ስጡ መሬት ላራሹ ስጡት በምን ይረስ ላንድ ሎርዶች ወይም እነዚህ መሬት የያዙ ሰዎች አዲስ አበባ ቁጭ ብለው ያሳርሳሉ ሩቅ እንዴት ይሁን ሌላው ህዝብ ገበሬው እንዴት ይሁን ምናምን ለኢትዮጵያም ለውጥ ይምጣላት በዲሞክራሲ እንደዚህ የሚሉ ጥያቄዎችን ዱላ ወይ ስራ አልቀመስክም እኮ ፖሊሶች ይሄንን እንደ ችግር ነበር መመሰለ እሺ አዲስ አበባ ያሉት አስበተፈር ሃይስኩል ሁለተኛ ደረጃ ትምህርት ቤት ሐረር መድኃኔዓለም ሌሎችም ተነጋገሩና ዜና ኦኔጋ መጨረሻ ላይ ነገሩኝ መጣው እንድታስወጣ ተማሪዎች በዚህ ሰልፍ ላይ ድጋፍ መረዳዳት ፍጠር አሉኝ በኋላ እንዴት አድርጌ ላስተላልፍ ለተማሪዎቹ ከባድ እንዴት አድርጌ አየ መጡ ተማሪዎች ተሰብስበው ነው አልኳቸው ከክፍል መነግራቸው ነገር አለ ብዬ ወጡ በጠቅላላ ትምህርት ቤቱ ሁለተኛ ደረጃው እዛው ሁሌ ንግግር ማድረግበት ሜዳ ላይ ቁጭ አሉ ያ ፕሬዝዳንት ነኝ ያለኝ እና ዘዴፍ አሰብኩኝ አሁን ደን ልንገራቸው አልኩና እዛው ሰላዮች አሉ ታውቃለህ በኋላ እንዳወቁት 13 ለንጉሠ ነገስቱ መንግስት ከኛ ጋር የሚማሩ ደሞዝተኞች ሰላዮች ተማሪዎች ዋው በጣም ይገርማል ታውቃለህ በዛ ዘመን እንኳን እና ከዛ ወደ ወጥቼ ተሰበሰቡ ዛሬ ጠራ እናንተ ዛሬ እዚህ ተሰበሰብነው ጠርታችሁ ነው እኔን እና እናንተ የምትሉት እኔን ቅድም እንደነገራችሁኝና ብዙዎቻችሁም እንደነገራችሁኝ በአገራችን ላይ ያለው የተማሪዎች ንቅናቄ በሞላ አንድነት ስለሚያስፈልገውና እኛም ተማሪዎችም ገብተው እንዲማሩ ብዙ በብዛት መሬትም ላራሹ እንዲሰጥ ዲሞክራሲን በኢትዮጵያ እንዲኖር ይሄንን ነገር ለማራመድ የኢትዮጵያ ተማሪዎች ሁሉ ከትምህርት ቤት ስለወጡ እኛም እንውጣ ብላችሁ ጎትጉታችሁኝ አይደለ እዚህ የጠራችሁኝ እኔ እንድንገናኝ ዛሬ ያደረጋችሁት ከስር አዎ ይላሉ ገባ የሰልፉ እነሱ ገና አልሰሙም ምን እንደሆነ አላወቁም እኔ ስመራቸው እነሱ አዎ ይላሉ አምነውሃል እኔ ልነግራቸው እንደዚህ ብዬ በይፋ አልችልም እሺ ገባ ስለዚህ ለማድረግ የምንፈልገው ነገር እንደዚህ ለማድረግ ሰልፍ ካልወጣም ብላችሁ አይደለ እዚህ ተሰበሰባችሁት አዎ ይላሉ እንግዲህ በሰልፍ የምትወጡ ከሆነ በስነ ስርዓት ውጡ እና ፖሊሶች ወንድሞቻችን አባቶቻችን ስለሆኑ ድንጋይ አትወርውሩ እና በሰላም ተሰልፋችሁ ክቡር ከንቲባው ጋር ሄዳችሁ አቀርቡ ሐሳባችሁን በከተማው ሰልፍ አድርጋችሁ እንጂ እንዳትረብሹ እንዳትጣሉ ያው እናንተ ፕሬዝዳንታችሁ ነኝ እኔ አዛዣችሁ አይደለሁም ታዛዣችሁ ነኝ እንዳልኳችሁ ላገለግላችሁ ነው ስምረጥም ስለዚህ እኔ እንዲያርጉ አይደለም እናንተ ራሳችሁ ናችሁ የምታደርጉት ግን እኔ ሰላም እንድታሰፍኑ ብቻ ነው መመክራቸው አልኩኝ አንድ መባ የሚባል ጉልበተኛ ልጅ ነበር ዋለሱ ፖሊሶች ከመጣችሁ በሏቸው ምናምን አለ ከዛ እሱ ተመረዘ በእነዚህ በ13 ሰላዮች ሄድን አገረገጁ ጋር ደብዳቤም ነገር አስገባን ከዛ በቃ ልጆቹ እናንተ እንደገና ስንገናኝ ተማሪ ይሄ ጉዳያችን ከተፈጸመ ድረስ መልስ እስካላገኘን አሁንም ክፍል አንገባም እያላችሁ ነው እንብታስቸግሩት አዎ ይላሉ በቃ ይሄ ይመዘገባል የምለው ከዛ በኋላ ያን መባና ያዙት ሌሎችንም የሚረብሹት ከሊፋ እንዲ የሚባሉ ነበሩ እነሱንም ያዟቸው እኔ ምንም አልደረግም ሰሙና ከንቲባው
ፖሊሶቹም የፖሊስ አዛዥ ኮሎኔል አስራት ይባላሉ ከንቲባውም አሰፋ ገብረ ማርያም ሸንኮሬ ይባላሉ የድሬዳዋ ልጅ ነበሩ ድሮ እና እሳቸውም በቃ ይሄ ልጁ ጥሩ ነው አስተሳሰቡ ተባለ ገባ እንዴት እንዳመለጥ አይ እንደ በደንብ በብልሃት ነው የገባው በብልሃት በልጅነቴ እንዴ በጣም አስበው ከዛ ከየትም የሚወረወረው እንዴት ማምለጥ እንዳለበት የፖለቲካ እንትን ነው የሰራው ከዛ ግን ይሄንን ቢሆን አላምናቸው ሌላ ልብስ እየለበስኩ ምን ይያልኩ ማታ አስተምር ነበር ሃይ ስኩል ሆኜ ተመርጬ እኔ 12ኛ ሆኜ 9ኛ 10ኛ እስከ 11 እስከ 12ኛ ማታ ገብቼ አስተምራለሁ ሂስትሪ በእንግሊዝኛ ሌክቸር ስለምችል አስተማሪዎች መርጠውኝ በጣም ይገርማል አዎ በልጅነቴ በደንብ በእንግሊዝኛ ነበር ጂኦግራፊ ሂስትሪ ሶሻል ስተዲስ ምናምን ሌክቸር አደረግ ነበር በጣም ይገርም ነው ከዛ በኋላ ማታ ገንዘብ አገኛለሁ እየሰራው እያስተማርኩ ያቺ እንዳቀርብኝ ጃኬት እየቀያየርኩ እየገለባበጥኩ አካሄደን እየለወጥኩ ትንሽ ባርኔጣ ምናምን መነጽር እያደረኩ ገብቼ ማታ ማስተምር ሄድና ቤት አላድርም ሌላ ዘመድ ቤት አፈተ ኢሳ የሚባል ከታች አለ ኡማሽ አንድ እናቴ የሆኑ የመሐመድ አብዱላሂና የቶፊቅ አብዱላሂ እናት እሳቸው እናቴ ነበሩ እሳቸው ሄጄ ደበቃለሁ እዛ ምን ላለው አንድ ሰሞን እዛ ነበርኩ እና ልያዝም ስቲል መጨረሻ ላይ ይዙኝም ፈለጉ ሲአይዲ ይባላል ያኔ ክሪሚናል ኢንቨስቲጌሽን ዲፓርትመንት ያሉ በግላቸው ሊይዙኝ ፈለጉ ፖሊስ ጣቢያ ሊወስዱኝ ከዛ እናቴ ደግሞ ኃይለኛ ነበረች በጣም ብልጥ ነበረች እና እናቴ ጋር ነበር የምኖረው መታሷ ባሽዋ ግንብ አለ ዘልዬ ወደ ቤት ነው የምመጣው ከትምህርት ቤት ቀድማ እሷ ታያለች ዙሪያውን አጥንታ አካሄዳ ሁኔታቸውን አይታ ሰላዮቹን ታውቃቸዋለች እሷ ሩቅ መጣ ቤት እንዳመጣ ሂድ ተደበቃ ፈተይሳ ወይዘሮ መረጃ አዎ አሻ ቤት ይሉኛል ይሄዳሉ አላድርም እዛ አቃታቸው ነው ሊያገኙ እና በዚህ ጊዜ ይገርማል ደብዳቤ ስጽፍ ለከንቲባው ሰላዮቹ መጡ አንዱ ሰላይ ቤት ድረስ መጥቶ ማያውቀው መጣ አሁን ድረስ አለ ኢትዮጵያ ውስጥ አሜሪካም ሄዷል ኖሯል ሰላይ ነበር ገባ እነዚህ እኛ ስንታገል ሳቦተር ኦፖርቹኒስት የሚል ስም ሰጣቸው ነበር አድርባዎች ይያለን የማይታገሉና እንዳውም የማይታገሉት እሺ አሳልፈው የሚሰጡ ደሞዝ ይወሰዱ ከንጉሠ ነገሥቱ መንግስት እና ያን ጊዜ መተው አንድ ሴንስ ነቃሁባቸው አንዳንዶቹን ስረዳ ሰላውን ጸሐፊ ያረኩት እኔ ራሴ ጻፍ ለህን ምን ጽፈው ለከንቲባ አንተ ጻፍ የኔ ሐሳቡን ነግረዋለሁ ዲክቴት አድርገዋል በቃ እንደዚህ በመጨረሻ ላይ በቃ በዚህ ሁሉ ተደምሮ እኔ ጥሩ ልጅ ነው ተባልኩ በከንቲባውና በፖሊሱ አዛዥ በኋላ ሲበዛ ልጆቹ ሲያበዙ ጠሩኝ ፖሊሱም ኮሎኔሉም ጠሩኝ አንተ ጥሩ ልጅ ነህ እናውቃለን ግን እንዲገቡ ባክ ምከራቸው ረዘመ ረብሻው እና ከንቲባው ጋር ሄድና አግኛቸው አሉኝ እሺ አልኳቸው ከንቲባው ጋር ሲቀርብ ምን አሉኝ ስማ ፍቅሬ አንተ ጥሩ እንደምታስተዳድር አውቀናል ግን እንዲገቡ እንዲያርግና ንገራቸው አሉኝ ኋላ ክቡር ከንቲባ ሆይ እኔ በተማሪዎች ማህበር የተመረጥኩ ነኝ እነሱ እንደመረጡኝ ነው መሆነው እንጂ እኔ የጦር ጀነራል አይደለሁም ስለዚህ አይሰሙኝም ግን እሞክራለሁ ጥረት አደርጋለሁ አልኳቸውና ግን እንደዛም ሆኖ ማታ እኔ እንትን የምፈልገውን ነገር ለማስደረግ ቀን በየቤቱ ኃይለኛ የሆኑት ልጆች ጋር በሌሊት እሄዳለሁ ጨለማ በየቤታቸው ነገ እንዲህ አድርጉ ነገ እንዲህ ምሩ እያልኩ መክራለሁ ቀን ጨዋ ነኝ እና በኋላ እንትኑ አንድ ሌላ ሻለቃ ነበረ ሰለሞን የሚባል እሱ ጠራኝና አንድ ባር ቢጤ ቡና ቤት ያለበት ነው ፍቅር ያለኝ ጎበዝ ልጅ ነው አንተ እና 13 ሰላይ አሉ ከኔ ጋር ከሌ ናቸው እነዚህ ናቸው ለውጥ እንዳይመጣ ኢትዮጵያ ውስጥ ምን የሚፈልጉ ብሎ እሱ ትንሽ ተራማጅ ቢጤ ነበረ አሜሪካም ሄደዋል ምናምን ከኬኔዲ ጋር ሁሉ ተገናኝተዋል እና ይሄ ነው ተጠንቀቃቸው ምናምን አለኝ እና እሺ አልኩት በቃ በዚህ አይነት አሳለፍኩ ሳልደበደብ ሳልገረፍ አዲስ አበባም ተማሪ ዩኒቨርሲቲ ሆኜ እዚህ አይነት እስር ቤት የገባሁበት ሁኔታም ነበር የሚገርም አሜሪካን ኤምባሲ ሁሉ ሰራ ነበር በነገራችን ላይ ታጋይም ነህ ማለት እኮ ነው
በሰዓቱ ስርዓቱን ታግላል። አሁን ያልከው ትዝታዎች ላይ ቅድም በጣም የሚገራርሙ ስሞች እንግዲህ እኛ በጣም አግዝፈን የምናያቸው እነ ስብሃት እነ ሰለሞን ደሬሳ አሁንም የአብዬ መንግስቱን ሌሎቹንም ቅድም ስንጠራቸው እነ ብርሃኑ ዘሪሁን ካልተሳሳትኩኝ ስንጠራቸው የነበሩ ስሞች አሉ። ከድምፃውያኑም በርካታ ትዝታዎች ይኖራሉ። እነሱን እንመለስባቸዋለን። ወለላ ራሻ ገባች። ራሻ ገባችና እስቲ ራሻ የነበረ ቆይታ ምን ይመስል ነበርና ወለላም ተተርጉማ በቃች ለፍሬ በቃች እና እስቲ ራሻ ላይ ያለው ናቸው። ወለላ የተተረጎመችው ለሰፊው በሩሲያ ቋንቋ አይደለም። ለትምህርት ቤት ለመግባት እኔ የገባሁበት ትምህርት ቤት ማክሲም ጎርኪ ሊትራሪ ኢንስቲትዩት በእንግሊዝኛ ይባላል። በአማርኛ የማክሲም ጎርኪ የስነ ጽሁፍ ዩኒቨርሲቲ ወይም ትምህርት ቤት ይባላል። እና እዛም ልገባ የቻልኩት አንደኛ ደራሲያን የሩሲያ ገጣሚና ደራሲያን ኢትዮጵያን ሊጎበኙ መጥተው ከአቶ መንግስቱ ጋር የደራሲያን ማህበር ዋና ጸሐፊ ነበሩ። አቶ መንግስቱ ደጃዝማች ግርማቸው ተክለሐዋርያት አራያ የሚለውን የጻፉት እሳቸው ፕሬዝዳንት ነበሩ። ግርማ አጼ ኃይለ ሥላሴ ዋና ጠባቂ እንትን ምንድን ነው የሚባለው የበላይ ጠባቂ ነበሩ። እዚህ ላይ ደግሞ አድቬንቸር አለ። ምንድነው ታያስኩኝ በዚህ እንትን አዲስ አበባ ዩኒቨርሲቲ በተማሪ ንቅናቄ ውስጥ ተይዤ የሆነና የታሰርኩበት ሁኔታ ነበረ። ከዩኒቨርሲቲው ይሄ ጥያቄያችን ካልተመለሰ አንማርም ብለን ወጣን በጠቅላላ ተማሪዎች። በዛ ጊዜ ውስጥ እኔ አሜሪካን ኤምባሲ ስራ ተቀጠርኩ። የተቀጠርኩት አሜሪካ ሄጄ ስለነበረ ያ ጠቀመኝና ጋዜጣ መተርጎም ነው ስራዬ። የኢትዮጵያ ጋዜጦች በሞላ ይመጣሉ። እኔ ጠረጴዛ ላይ እመራለሁ። ኦፊስ አለኝ፣ ሴክሬታሪ አለ። እኔም ታይፕ መምታት እችላለሁ። አሜሪካ ተምሬያለሁ በእንግሊዝኛ። ከዛ ያንን ጋዜጦች ተረጉምና ባጭሩ ሰመራይዝ አደርጋቸዋለሁ አሳጥሬ። ይሄ አዲስ ዘመን እንዲህ ይላል ይዘቱ፣ የዛሬቱ ኢትዮጵያ እንዲህ ይላል ምናምን እያልኩ መጽሔቶችንም ሁሉ ይመጣሉ እኔ ጋ። የስነ ጽሁፍ ችሎታ ስላለኝ በእንግሊዝኛም ስለምችል አማርኛም ስለምችል ታታታ አድርጌ በቃ አሜሪካን ኤምባሲ ለአምባሳደሩ ይሰጣዋል። ለፖለቲካል ሴክሽን የሚባል አለ አሜሪካን ኤምባሲ ውስጥ፣ ለሱ ሰውዬ ይሰጣዋል። በኋላ እንደሚገባኝ በዓለም ዙሪያ በሞላ በአሜሪካን ኤምባሲ ውስጥ ያሉ ፖለቲካል ሴክሽን የሚባሉ ሲአይኤ ናቸው፣ ሰላይ ናቸው። አማርኛ ይችላል። ሀገሪቷ ምን አለች እኮ ነው። ሀገሪቷ ምን እያወራች ነው? ምን እየተነጋገረች ነው? አምባሳደሩ ጋር አቀረቡኝ። መጨረሻ ስቀጠር ምን አለኝ አምባሳደሩ መሰለ፣ እኛ አንተ ታዛዥነትህ አለኝ ለአጼ ኃይለ ሥላሴና ለኛ ለአሜሪካ መንግስት ነው አለኝ። ስተረጉም በደንብ ተርጉም። ከዛ ፖለቲካል ሴክሽን ያለውም ሰውዬ ይሄ በኋላ የፖለቲካ እንትን የሆነው ይመስለኛል ኢትዮጵያ ውስጥ ገብቶ ብዙ ነገር የሰራ እና ምን አለኝ፣ እኔ አማርኛ በደንብ እችላለሁ፣ ይሄው የማናግርህ በአማርኛ ነው አለኝ። ግን ጊዜ ስለሌለኝ ነው አንተን ተርጓሚ የቀጠርነው አለኝ። ደሞዝም ተው ለዛ ጊዜ ሳይኮሎጂንም እንትን ሲልህ እኮ ነው ቃላት አጣመህ ቀይረህ ለነሱ እንዳይመች አድርገህ እንዳትተረጉምም በትክክል እንድትተረጉም ታታለለድ ነው። ገባ። ከዛ በኋላ እሱ እንደዛ አለኝ። ስራውን ደግሞ ኮሙኒስት ነው ወይ አይደለህም የሚል ሁሉ ፎርሙላ አለ። እኔ ማርክሲስት ነበርኩ ያው ኮሙኒስት ብለው እና አይደለሁም ብዬ ነው የገባሁት። እና የኛ ልጅ ነው ብለው ነው ያመኑኝ። አሜሪካ ሄጄ የሰራሁትን ስራ ችሎታዬን ስለሚያውቁ በኋላ እኔ ስኮላርሺፕ ወደ ራሻ ያዘጋጀው ነበር ልሄድ አመንኩበት። የስነ ጽሁፍ ትምህርት ቤት ማክሲም ጎርኪ የሚባል ልዩ እንደሆነ ሰማሁ። እዛ ለመሄድ እንትን አስገብቻለሁ ደብዳቤ ምናምን። እኔ እዚህ ቁጭ ያለው እንትኑ ጋር የራሻ ኤግዚቢሽን ዝቅ ብሎ ነው። ይሄ የነሱ ዩኤስአይኤስ ክፍል ነው የተመደብኩት። ከአሜሪካን ኤምባሲ ቢሮ ተሰጥቶኝ ዩኤስአይኤስ የሚባለው በኋላ የብሔር ብሔረተኞች ብሔረሰቦች አርገውት ነበር። አሁንም አለ እዚህ ከማዘጋጃ ቤቱ ወደ ታይ ፊት ለፊት ወደ መርካቶ ወደዛ የሚያወርደው ጋር ህንጻ የማን ህንጻ ነው የሚባል አሁንም አለ። እዛ ላይ ነበር ቁጭ ምለው። በኋላ እኔ
ከራሻ ኤግዚቢሽን እነጋገራለሁ ስኮላርሺፕ እንዴት ነው እላለሁ እዛ ቁጭ ብዬ ገባ ስልኩ የአሜሪካኖች ነው አቶ መንግስቱ ለማ አበድክ እንዳሉኝ አባር እንደ እያንዳንዱ ነገር ይከታተላል አዎ እንደ ፍቅር ያሉኝ የት ሆነህ ነው ስለ ታወራለህ እዛ ስለ እንትና አዎ ስለ ስኮላርሺፕ ኮርስ እንዲህ ያሉኝ ራሻን ስለ የት ሆነህ አሉኝ እዛ ቢሮዬ አረ በላቁማውን ይሄ ምን ነካ እነሱ እኮ ሰላዮች ናቸው ሁሉም እና አረ ጉድ ልታፈላ ነው አሉኝ እና እኔ ድፍረቴ ስሜትም አልሰጠኝ አሜሪካኖችን ሁሉ ኢምፔሪያሊስት ምናምን እያልኩ እሳደብ ነበር እና ከዛ በኋላ የሚገርም እንግዲህ አቶ መንግስቱ አዎ እዚህ እንዲሳረግ አንድ ወር ቢሆን ነው ስራ ከጀመርኩ መጣው የኢትዮጵያ ሴኩሪቲ ረብሸን ወተነለ ይፈልጋሉ ተማሪዎቹ የት ናቸው ተብሎ የሚረብሹት መሪዎቹ እና ትምህርት ዩኒቨርሲቲ ስትገባ ፎቶ ትሰጣለህ አይደለም የስቱደንት ዲኑ ዋና እሱ ሰውዬ ጋር መላኩ ይባል ነበር እሱ አለው የሁላችንም ያበዮተኞች ፎቶግራፍ በዛ አይተው አሜሪካ ሆኜ የተነሳሁት ፎቶ ነበር ሃይ ስኩል ሆኜ የሚያምር ቆንጆ እሱ ነው ይዞ መጣ እና ቢሮ ገባ አስፈቅዶ ኢሳይስ እና ለጥያቄ እንፈልግህ ነበር አለኝ ገባኝ ነገሩ ከዛ ሲለኝ እኔ ተደብቄ ነኝ እዚህ ቢሰራም ኢሳይስ መርካቶ ማይታወቅ ቦታ ሆቴል ቤት ገብቼ ሆቴል ውስጥ ነበር ማድረው ከዛ በታክሲ በበግሬ ይሄድኩ ስራ መጣለሁ ከዛ ሰውየው ሲለኝ ይሄንን አለቃ ነበር እዛው አሜሪካ ነው ነገርኩት በስልክ ወደ ቢሮ ደውዬ የኢትዮጵያ መንግስት ሴኩሪቲ ይፈልገኛልና ሊያስቀሩኝ ይችላሉ እዛው ሊያስቀሩኝ ስለሚችሉ ካስቀሩኝ እወቁ እንዳያዙኝ ምክንያቱ ግን አልኩት ለእናንተ ለአሜሪካኖች ስለምሰራ ነው ገባ ተጣነቀ ሲነካካዛ ቢያንስ ዋስትና እንዲሰጡ ነው ለአሜሪካ መንግስት ስለምሰራ ነው ቢያንስ ዋስትና ይስጠኝ ነው ከዛ አልኩት እሺ አለ ወጣን ሄድን ወደ ሶስተኛ ፖሊስ ጣቢያ እቺን ፎቶ ታውቃታለህ አለኝ ሰላዩ ሊይዘኝ መጣው ከዛ ሳይ የአሜሪካን ነው ከተማሪዎች ዲን እንደወሰዱት ገባኝ ወሰዱኝና ሻለቃ ብርሃኑ ሜጫ የሚባል ሰውዬ ጋር አቀረቡኝ ሰውየው በኋላ በደርግ ተገደለ ለኢትዮጵያ ኃይለ ሥላሴ መንግስት የሚሰራ ሻለቃ የምርመራ ክፍል ሰውዬ ነው በዚያ ብለው ገደሉት ታውቃለህ እና እሱ ሰውየው እዛ ውስጥ ለምንድን ነው የተጠራሁት አልኩት ስለው ምንም አጣራ ይከር የሚለው እኔ ምን አውቃለሁ የተማሪ ማህበር ውስጥ አለበት እናንተ በቃ እየረበሻችሁ ኮሙኒዝም ምናምን እና ለዚህ ነውና እስከሚጣራ በቃ ማረፊያ ቤት ሂድ አለ በኋላ ከዛ ወሰዱኝና አሁንም አሉ እነዛ እስር ቤቶች ይመስለኛል ክፍሎች ናቸው እዛ ውስጥ ከተተኝ እስር ቤት ገባው ምን ያህል ጊዜ ማረፊያ ብለው አጭር ጊዜ ነው 13 ቀን ነው ግን በጣም የሚያስደንቅ ነገር ሆነ እዛ መርካቶ ሲደበቅ ማን ይመጣልሃል የተማሪ ከኔ ጋር አብረው የሚታገል አብነት የሚባል ልጅ አብነት ገብረ ክርስቶስ ነበር መሰለኝ አባቱ ስም አሁን ዲሲ ነው ያለው መሰለኝ እና እሱ መጥቶ ሎው ስኩል ተማሪ ነበር ፍቅር ያለኝ ወይ ይሄን ወረቀት አምጥቻለሁ አለ ሚራጭ ጸረ መንግስት ይሄ ወረቀቱን እንርጨው አለኝ የት አልኩት ሲኒማ ቤት መርካቶ አለኝ በኋላ አልኩ እኔ እኮ እዚህ ነው የተደበቅኩት አልኩት አላ እዚሁ ሰፈሬ እኮ ነው አልኩት ሊያገኙኝ ይችላሉ አልኩት ማደራ የለኝም እዚህ ነው ማድረው አንተም ልትረጭ ነው አልኩት በኋላ አሁን ዘዴ እያሰብኩ ነው አለ አይ ተማከርን ሲኒማ ለሚያዩ ልጆች ገንዘብ ሰጣቸዋለሁ ብልና አስረጫቸው ትንንሽ ልጆች ህፃናት እንደዛ አረገሱ ሄድና አስረጨ ከዛ ተያዙ ልጆቹ የሚረጩት ገባ ተያዙና የት እንደሚመጡት ማን ይሰጣችሁ ይመጣል አዎ የት ይመጡልሃል ታውቃለህ እኔ ታሰርኩበት ክፍል ሶስተኛ ፖሊስ ጣቢያ ሰጥቼ ቢሆን ኖሮ ይሄው ይሉ ነበር ተጨማሪ መረጃው ልጆቹ ምን እንደነገሩኝ ታውቃለህ ብዙ ፎቶ ሰጡናሉ ፖሊሶች ስናይ ያንተን ፎቶ እዛ ውስጥ አገኘ ነው አሉኝ አየንህ እዛ አሉኝ ልጆቹ
ማን ነበር የሰጣችሁ ይሄን አልኳቸው እንዲህ ጺም ያለው ምስ ብለው አብነትን ዲስክራይብ አደረገለጹልኝ ስለዚህ አንተ ተረፍክ አዎ ከዛ እኔ ለአብነት እንደምንም አድርጌ ከፖሊስ ጣቢያ ሊይዙ ትፈልጋለህ ጥፋ አልኩት ተደበቅ ገባ እንጂ ተይዤ እነሱ ይመሰክሩብኝ ለማቀቅ ነበር እንደ ረጅም ጊዜ ተታሰር ነበር እና ከዛ በኋላ እንግዲህ እኔ ይሄ በዚህ ምክንያት እዚህ ታስሬ ሳለ ከዚህ በቦታ ኖሮ ቦተር የሚባል ቦታ ጓደኞቼ ቦተር የሚባል አሁን ይኑር አይኑር አላውቅም ወደ ሰንዳፋ ሩቆ ይሁን ወደዛ አካባቢ ነው እየገረፉ በእምብርክክ በአሸዋ ላይ በጠጠር እያስከዱ እየገረፉ ጭቃ ውስጥ ምን ውስጥ ያሰቃዩአቸው ነበር እኔም እንደዛ ሆነ ሰቃይ ነበር ጓደኞቼ ተሰቃይተዋል ዶክተር አማረ ተግባሩ ግን ሰፊ ነው የምታወራይ ነገር በነገራችን ላይ የዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ቆይታን ፕሮግራም እናርገው ብንል አንድ ፕሮግራም የራሻው አንድ ፕሮግራም የአሜሪካው የጀርመኑ ይያል ሰፊ ነው በጣም ጥልቅ ነው ከገባንበት መቆሚያም የለውም በርግጠኝነት 2-3 ፕሮግራሞችን ምን ሰራባቸው እየለየን ምን ሰራባቸው አሁን ጠቅለል አድርገን እንደው እንወያይባቸው መጨረሻው ልንገር እንግዲህ የዚህ ፖሊስ ጣቢያውን በኋላ አሜሪካኖቹ ሰምተው የለም ስቆይ ጊዜ አመለከተው ለበላይ ገባ ለኢትዮጵያ ንጉሠ ነገሥት መንግስት እና የኛ ልጅ ታስሯል አሉኝ እና እንድትፈቱልን እኛን ነው የሚያገለግል ምን አጠፋም እሺ ገባ ከዛ በኋላ በልደብዳቤ ጻፍ አለኝ ሻለቃ ብርሃኑ ሜጫ እንድትለቀቅ በኋላ እኔም ደብዳቤ ዛም ላይ ብልህነት ተጠቀምኩ እኔ ዘወትር የሚያገረሸው የተማሪዎች አመጽና ስብሰባ ሰልችቶኝ ከዩኒቨርሲቲ ለቅቄ የአሜሪካ መንግስት ወዳጅ መንግስት ጋር ተቀጥሬ ተሰራ ታስኩኝ በማላቀው ሁኔታ አላግባብ ምናምን ብዬ ጻፍኩኝ እዚህ ላይ ደግሞ ቀደም ሲል ወንድሜ አሁን ሞቷል ሰብስቤ ስሜ ይባል ነበር በእናት ስም እንገናኝ ወንድሜ ነው ምንም ልዩነት የለንም በዚህ በኩል ሞደው የሚወደኝ ያሳደገኝ ጻል ልጅ ሆኜ ሁሉ እየተሸከመ ያሳደገኝ ወንድሜ ነበር ሰዎች ያውቅ ነበር መርካቶ ምናምን በኋላ መርካቶ ሄዶ አንድ ሰው ያማላጅ ይዞ መጣ ቀደም ሲል ሻለቃ ብርሃኑ ሜጫ ጋር ሰውየው ሲመጡ ነጋዴና ባለሀብት ናቸው ለካ ቤት ርስት ሸጠውለታል ሻለቃው እንዴ ይሄን የሚያህል ትልቅ ዘመድ ያለው ነው የሚረብሸው ዩኒቨርሲቲ ምናምን አለና እንቱን እንዳልገረፍ መርማሪ ነበርኛ ስላለቃ እንዳይመታኝ ምን እንዳይለኝ ተከላከሉልኝ በመጨረሻ ይሄ ወንድሜ የፖሊሱ ጀነራል ቤትም ሄዶ ነበር ቀደም ሲል ሊያስለቅቀኝ ስጦታ ይዞ ስጋ ምናምን ይሄ ሁሉ ተደምሮ የአሜሪካን ኤምባሲም ጉዳይ ዋናው ሆኖ ከዛ ለቀቆኝ ተለቀቅ እንደገና ስራዬን ቀጠልኩ ወለላን ያሳተምኩት ገንዘብ ያኔ አግኝቼ ነው አሜሪካ ኤምባሲ አሜሪካ ኤምባሲ ደሞዙ የማስተርስ በላይ ነው በዛን ዘመን እኔ ዩኒቨርሲቲ ሳልጨርስ ነው ችሎታ ስላለኝ ብቻ ያለፍናት ትልቅ ታሪክ ነው መለስ ብለ ያነሳው በጣም ገራሚ ማለት በህይወት ትግል ውስጥ ያሳለፍከው ቀላል የማይባል መስዋዕትነትን ነው ያየነው በጣም ደስ ይላል በዚህ በዩኒቨርሲቲ እንቅስቃሴ ውስጥ በርካታ ሰዎች አልፈዋል ትግላቸው አፍርቷል እንዲሁም ያጣናቸው አሉ በህይወት በመቆየት በጣም ደስተኞች ነን ይሄን ታሪክ ዛሬ ቁጭ ብለን እንድንወያይ ሆኗል አድማጭ ተመልካቾቻችን እንግዲህ ከፕሮፌሰር ፍቅሬ ቶሎሳ ጋር ያደረግነው ያለው ጨዋታ ይቀጥላል ረባና ያለው ሐሳብና መልእክት ወደናንተ እየደረሰ እንደሆነ ተስፋ እናደርጋለን ፕሮግራማችን ሄሎ አባይ ነው በአባይ ቴሌቪዥን ብቻ ነው አሁን ደግሞ ከተመልካች የመጣ ጥያቄ ይኖራል ፕሮፌሰር እንግዲህ ተከታትለን እንመለሳለን ጥያቄውን ተመልስላችኋለን ማለት ነው ስሜ አማኑኤል ወርቁ ይባላል በወልቂጤ ዩኒቨርሲቲ ቲያትሪካል አርት የመጀመሪያ ዲግሪ ወስጃለሁ አሁን እንደምትሆኝ በሌላ ቢዝነስ ላይ ነው የምገኘው ፕሮፌሰር ፍቅሬ ቶሎሳን አንድ ጥያቄ መጠየቅ ፈልጋለሁ እሱም ምን ያህል ተውኔቶችን ጽፈዋል ምን ያህል ተውኔቶችስ ለክንዋኔ መድረክ በቅተዋል የሚል ጥያቄ ጠይቃለሁ በዚሁ አድናቂያቸው እንደሆንኩ እናገራለሁ ተውኔት የመድረክ ቢያንስ 15 ጽፌያለሁ ግን ኢትዮጵያ ውስጥ የታዩልኝ ሶስቱ ብቻ ናቸው ምክንያቱም ውጪ ነበርኩ በቅርብ ነው የተመለስኩት እና ይሄን እድል አላገኘውም ሶስቱ ግን ፍቅር በአሜሪካ የሚል ብሔራዊ ቲያትር የሰሩት ነበረኝ ተስፋዬ ሲማ ነበር ዋናው ሆኖ የተጫወተው እሱንም እድል አገኘው ለማየት ለራሴ መጥቼ ከአሜሪካ ድሬዳዋ ሐረርም ወሰድ ነው ከቲያትረኞቹ ጋር ሆነን በአውቶቡስ
እሱን አይቻለሁ መቃብር ቆፋሪውና የሬሳ ሳጥን ሻጩ የመጀመሪያ ተውኔቴ ነው በዩኒቨርሲቲ ስማር የጻፍኩት ነው በዛ ጊዜ እንደውም 21 ዓመቴ እንደዚህ ይሆናል ቴዎድሮስ አደባባይ በሱ ዝቅ ብለህ ስትወርድ በግራ በኩል አሁን ፈረሰ አይኔ ያየ በቅርብ ጊዜ የሬሳ ሳጥን መሸጫ ነበር ወይ በጣም ነበር ብዙ ነበር እሱ ሳልፍ ሳይ በሩ ክፍት ነው ይግቡ ይላል እኔ በግሬ እየወረድኩ በኋላ እንደ ተናደድኩ ምን አባቱ ሊሸጥልኝ ነው ይግቡ የሚለኝ ብዬ ሄድኩ ያሰብኩ ስለ ሬሳ ሳጥን ሻጭና ስለ ስራው ስለ ምኑ ያሰብኩ አጭር ታሪክ ተጸነሰ አእምሮ ውስጥ ሄጄ ጻፍኳት አጭር ታሪክ ደስ የምትል ሾርት ስቶሪ አጭር ታሪክና አስተማሪ የአማርኛ አስተማሪ የነበረ ዮናስ አድማሱ የዮሐንስ አድማሱ ወንድም ነበረ እና አስተማሪም ነው ወዳጀም ነው እና እሱ አሳየው ክላሲክስ ነች አለኝ ክላሲክስ እና ቆንጆ አሪፍ ነች ግን አቃርናቸው ቆፋሪውንና ሳጥን ሻጩ ተመሳሳይ ይመስላሉ አቃርናቸው የሚል ጥሩ ሂሰጠኝ ከዛ ሄድኩን ማለት ወደ መድረክ እንደሱ አይደለም ተሳስቻለሁ ዮሐንስ አድማሱ ደስ ይላል ጥሩ ነው ብቻ ነው ያለኝ ለወጋየው ንጋቱ ደግሞ ተውኔት ጽፌ በወደ ተውኔት ብለውጣትስ ብዬ አሳየውት በወቅቱ ትልቅ ተዋናይ የነበረ ነው እና እሱም አየውና ይሄንን ያልኩህን ክላሲክስ ነች አቃርናቸው አለኝ ሰዎቹን እና ይሄን አስተያየት ሰጠኝ ጽፌ በኋላም በሬዲዮ ቀረበ እና እሱ ተጫውቶታል ወጋየው በሬዲዮ እንደ ሬዲዮ ድራማ ሆነ ኦኬ እና 3 አመት ታየ እኔ በመሃሉ ራሺያ ሄድኩ 3 አመት ታይቶ ሲያበቃ እንትና አሰፋ ማን ነው እንትና መኩሪያ አባተ መኩሪያ እሱ ወዳጀ ነበር ድሮ ሳልሄድ ወደ ሩሲያ መጀመሪያ ያወቀኝ ያገኘኝ እንደ ገጣሚ ጠርቶኝ አንድ ቦታ ቁጭ ብለን ሳር ላይ ለአቶ መንግስቱ ለማም እንደዚህ ያነብላቸው ነበር እና ያደንቁ ነበር በኋላ ነግራ በዛ በትዝታው ላይ እና አባተ መኩሪያ ነበር ወሰደውና በመድረክ አቀረበው ይሄንን በማዘጋጃ ቤት የሚባለው በዛ ጊዜ አሁን ምንድነው የሚባለው መድረኩ ሲቲ ሆል የሳባ ቲያትርና ባህላችን በመዘጋጃ ቤቱ ስር ነው እዛ አቀረበው ሰዎች አዩት ብዙ ጊዜ የሱ ሚስት እንኳን ያቶ አባተ መኩሪያ 5 ያየሁት አለችኝ ከዛ አለቅስ ነበር ድሮ ሀዘን ቤት ሲሄድ እሱን ቲያትር ካየው በኋላ ደረቅ ሆነ አይኔ ሁሉ ብዙ ነገር አይቼ ተምሬ ምናምን ያለችኝ ትዝታለ ይሄ እስካሁን ድረስ እየተቋረጠ ምን ይያለ ክላሲክስ ኢትዮጵያ ውስጥ እንዳለው ወጋየው እንደተነበየው አሁንም እንደገና ገነት አጥላው ነበረች ወይዘሮ ገነት አጥላው የሰራችው ያቶ ማን ያዘዋል ባለቤት እንደሻው ባለቤት እንደገና አሁንም ልትሰራው እየተነጋገርን ነው ትንሽ ችግር ገጥሟት አዘገየችው መቃብር ቆፋሪዎቹ ማን ነው ሜጋንፊ ቲያትርም እና ለማየው ታደሰ በርካታ ተዋናዮች ሴንትራል ካራክተር ነው ለማየው እንትና ሁሉ ሸዋፈራው ሁሉ በኋላ ደግሞ ሸዋፈራውና ለማየው ተጫውተውታል መጀመሪያ ለማየው ሴንትራል ካራክተር ነው በኋላ ደግሞ ባህልና ቲያትር አዳራሽ እንደገና ለሁለተኛ ጊዜ ገኒ ከፍታው ነበረ የዛኔ ደግሞ የዓለማየውን ቦታ ሸዋፈራው ይዞ በጣም ተወዳጅ ነበር እኔ ውጪ ነበርኩ እኛ አላየሁትም እኮ እስከዛ በጣም ሰው በግፊያ ነበር ይታይ ነበር እንደውም የወረደው በተለያዩ ምክንያቶች ነው እንጂ ተመልካች አጥቷል በተመልካች 5 አመት የተመልካች ጎርፍ የነበረው ቲያትር ነው ውጪ ገንዘብ አላገኘውበትም አይ ነው ኢትዮጵያ ላይ ቲያትር ለነገሩ የፈለገ ስትሰራው ብትሉም ገንዘብ አታገኝበትም ከባድ ነው እዚህም በሆን አላገኝም ነበር ማለት ነው ምክንያቱም ላገኝም ብትል ፍቅሬን የሚመጥን ወይ ደግሞ ፍቅሬ ኪስ ሊገባ የሚችል ገንዘብ አይመጣም ማለት እንደው የልፋቴ ነው አንድ ብርም ቢሆን ካላልክ በስተቀረ ያው ቲያትር ታቀው የለ ደራሲውም ተዋናዩም ሁሉም ሰው ተጠቃሚ አይደለም ስለ ፍቅሩ ስለ ፓሽኑ ስለ መውደዱ ነው የሚሰራውና ከቲያትሩ የሚገኝ ስም ሌላ ገንዘብ የሚያመጣ ስራ ይሰራል እንጂ ራሱ ቲያትሩ ቀጥታ ይከፍላል ተብሎ አይታሰብም አድማጭ ተመልካቾቻችን እንግዲህ በአባይ ቴሌቪዥን በሄሎ አባይ ፕሮግራም ላይ ከፕሮፌሰር ፍቅሬ ቶሎሳ ጋር ያደረግነው ቆይታ አላበቃም
በቀጣይ ሳምንትም ክፍል 2ቱ ይቀጥላል ማለት ነው። ስለዚህ እስከ ሳምንት መልካም ሳምንት እንዲሆንላችሁ እንመኛለን። በቀጣይ ስንገናኝ እንግዲህ የቀሩ ጥያቄዎቻችንና ከተመልካች የመጡትን ያልተነኩ ገና ያላወራንባቸው በርከት ያሉ ልትሰሟቸው የሚገቡ ሐሳቦች አሉና በቀጣይ ሳምንት እሱን እናስተናግዳለን። በቀጣይ ሳምንት እስክንገናኝ በያላችሁበት ሰላማችሁ ይብዛ ለማለት እወዳለሁ።